ትንሹ የኔ አለኝታ። አቤት ታላቂ፣ የእኔ መከታ ፈለከኝ? ዮርዲ ላገኛት ነበረ ግን ገባኝ። ስማኝ ደግሞ እንዳታመሽ እሺ? እናታችን ትጠብቀናለች። እሺ ወንድሜ አመሰግናለሁ። በቃ እኔም ልሂድ፣ እዚህ ቁጭ ብዬ ቀረው እኮ። ቆይ እንጂ መልሳለሽ እኮ። ያዘው፣ ችግር የለውም። ቻው። ሰማኝ አንሰጠውም። እሺ ጨርሻለሁ። እናመሰግናለን። ምን ማለት ነው አባ? የሰራሁበትን ስጠኝ እንጂ የሰራሁበትን ስጠኝ። ወንድም አንተ እንዴት ነው በእናትህ ያፈላው? ብሩን እሺ ይቅርታ ከፍላለሁ። ሁለተኛ እዚህ እንዳላይ ፕሊዝ። ጎዱ እንዴ ወንድሜ? እስቲ ጎዱ እንዴ? ደህና ነኝ እባክህ። ለእነሱ ነው መቻንሳለሁ። ቆይ አንተ ዮርዲ ጋር አልነበርክም? ነበርኩ ግን እኔ ለሷ ብዬ ስንት የውጭ ድል አበላሽቼ እሷ ግን አይዞ በቃ ወንድሜ። ድሮም ድሃ ሲሰራ እንጂ ሲያፈቅር አያምርበት። ሰራ አድርገህ ገንዘብ ስትይዝ እሷ ራሷ ትመጣለች። እሺ ወንድሜ። ቻው ማዘሯ። ሰላም አይለን። ስማኝማ ትንሹ። ወይ መከታዬ፣ በቀደም ያናገርኳቸው ሰዎች እኮ ስራ ጀምር ብለውኝ። እንዴ አሁን ነው እንዴ የምትነግረኝ? ቤት እያለን ብትነግረኝ ኖሮ እኮ ማዘሯ በጣም ነበር ደስ የሚል። ብዙም ጊዜ አውርቼ ሳይሳካልኝ ስለቀረ ድንገት ሀሳባቸው እንዳይቀይሩ ብዬ ነው። ኧረ ልክ ነህ ወንድሜ። ብር አለኝ እኮ ትናንት ሰተኛ አይደል? ይበቃኛል። በል ያዘው። ደግሞ ቆሎ ብትደፋሳ ማን ሊጠየቅ ነው? ቆይ ግን ማን ነው ታላቅ? አንተ ወይስ እኔ? በዚህ ሰዓት እኮ ኃላፊነት አይገባም ነበር። አለየኩም። ፒስ ነው። እንዴት ነህ መሳይ? ምን ሆነህ ነው እንደዚህ የጠፋው? ምን እባክህ ስራ በዛብኝ። ፊሽ ደህና ነው? ደህና ነው ፈጣሪ ይመስገን። ቆይ ግን ለምንድን ነው ስራ የማይሰራው? ቤተሰቡን መርዳት ባለበት ሰዓት ካንተ መቀፈል ነበረበት። ምን መሰለህ ፊሽ በጣም ጎበዝ ተማሪ ነበር። አባታችን ሲሞት የቤተሰቡ ኃላፊነት እሱ ላይ ወደቀ። ትምህርቱን አቋርጦ ስራ እየሰራ ነው እኔን ያስተማረኝ። የመጀመሪያ ልጅ ስትሆን ኃላፊነቱ ሁሉ አንተ ላይ ነው የሚወርድ። ተራው የኔ ነው። አሁን ግን ደርሼለታለሁ፣ አግዘዋለሁ። ብቻ በርታ በይ። አይዞሽ ብራዘሬ። እንኪ አመሰግናለሁ። እሺ መሳይ። ሃይ። አቤት። ፊሽ የለም? የለም። ለምን ፈለግሽው? ምን ማለት ነው? ፍቅረኝ እኮ ነው። ትሰሚኛለሽ? የኔ ወንድም ያንቺ መቀለጃ አይደለም። እሺ ማለትማ ትናንት ያደረግሽውን ነገር ረስተሽው ነው እንዴ? ሁሉንም ነገር አውቋል። ላይኩን እንደምታስበው አይደለም። ለማንኛውም እንደ ጦጣ ከአንድ ወንድ ወደ አንድ ወንድ መዝለል እርድና አይደለም። እሺ ሁለተኛ ወደ ወንድሜ ህይወት ተመልሰሽ እንዳትመጪ። አሁን ተነሽና ከዚህ ጥፊ ውጪ። እንዴ ወንድሜ ማዘሯ ትንሹ ነው ጃኬቴን የወሰደው። ዛሬማ አለቀውም። ቆይ ሄሎ የኔ ፍቅር መጣሁ፣ ደርሻለሁ። ታላቂ ለዛሬ ብቻ እኮ ነው፣ ከዛሬ በኋላ አልለብስብኝ። አንተ ልጅ ልብሴን አትንካ አላልኩም እንዴ? በላው ልቀውን። ያውልህ አንተ እባክህ ወደዛ። አልፈራም። እሺ ዛሬማ በድንጋይ ነው አናትህን የምፈነክትልህ። ኧረ ሹፉ፣ ይሄ እኮ ነው ባለፈው ይመጣኝ። ምን እየጠበቅን ነው ታዲያ? ዛሬ እኮ ብቻውን ነው። ደብሮኝ ነበር። እንደው አሪፍ መዝናኛ ያገኘ። እሺ ጀግናው አስታወስከኝ። የሚረሳ ፊት የለህማ። አንተ በጣም ጀግና ነህ። በጣም ዛሬ አሪፍ ትምህርት ተሰጥቷል። እንዴ ወንድሜ ልቀኝ።
ትንሹ ምን ትሰራለህ እዚህ? አናደኝ። በድንጋይ ልፈነክት ነበር። ጭራሽ ልመታኝ? የኔ መከታ የኔ አለኝ እንካይ ልበሰው። እሺ ድሮም እኮ እንደማጨክንብኝ ያውቅ ነበረ። አሁን ልሄድ በቃ። እንዴት ነው አምሮብኛል?